ሰላም እንዴት ናችሁ? ቅዳሜ የካቲት 28 2018 ዓ.ም የማለዳው የስፖርት ዘገባዎች ተዘጋጅተዋል። በእንግሊዝ ኤፍኤ ካፕ አምስተኛ ዙር ጨዋታ ሊቨርፑል ወልቭስን 3-1 በማሸነፍ ወደ ሩብ ፍጻሜ መግባቱን አረጋገጠ። ሞሊኑ ላይ በተካሄደ ጨዋታ ሊቨርፑል በአንዲ ሮበርትሰን፣ ሞሳላህ እና ከርቲስ ጆንስ የሁለተኛ አጋማሽ ጎሎች በፕሪሚየር ሊጉ ከቀናት በፊት በወልቭስ የደረሰበትን የ2-1 ሽንፈት መበቀል ችሏል። ደቡብ ኮሪያዊው ሁዋንግ ሂ ቻን የወልቭስን የማስተዛዘኛ ጎል በ91ኛው ደቂቃ አስቆጥሯል። በጨዋታው የወልቭስ አሰልጣኝ ሮብ ኤድዋርድስ ማክሰኞ ምሽት ሊቨርፑልን 2-1 ካሸነፈው ቡድን የ6 ተጫዋቾች ለውጥ ሲያደርጉ አሰልጣኝ አርነ ስሎትስ የ4 ተጫዋቾች ለውጥ አድርገዋል። ላለፉት 2 ሳምንታት በጉዳት ከሜዳ ርቆ የነበረው የሊቨርፑሉ ፍሎሪያን ቪርትስ 69ኛው ደቂቃ ተቀይሮ ገብቶ መጫወት ችሏል። የሊቨርፑልን ሁለተኛ ጎል ያስቆጠረው ሞሳላህ ከህዳር ወር በኋላ ለመጀመሪያ ጊዜ በተከታታይ 2 ጨዋታዎች ላይ ግብ አስቆጥሯል። አንዲ ሮበርትሰን ከታህሳስ 2021 በኋላ ለመጀመሪያ ጊዜ በአንድ ጨዋታ ላይ ጎል አስቆጥሮ አሲስት ማድረግ ችሏል። የግራ መስመር ተመላላሹ የመጀመሪያውን ጎል ሲያስቆጥር የሳላህን ጎል ደግሞ አመቻችቶ አቀብሏል። በሊቨርፑል ዋናው ቡድን ለአምስተኛ ጊዜ በቋሚነት የመሰለፍ ዕድል የተሰጠው የ17 ዓመቱ ሪዮ ንጉሞሃ 69ኛው ደቂቃ ላይ በፍሎሪያን ቪርትስ ተቀይሮ እስኪወጣ ባሳየው ምርጥ ብቃት የጨዋታው ኮከብ ተብሎ ተመርጧል። የኤፍኤ ካፕ አምስተኛ ዙር የጥሎ ማለፍ ጨዋታዎች ዛሬም ቀጥለው ይከናወናሉ። አርሰናል ከሜዳ ውጭ የሶስተኛ ዲቪዚዮኑን ማንስፊልድ ታውንን ቀን 9 ሰዓት ከሩብ ጀምሮ ይገጥማል። አርሰናል በሶስተኛና አራተኛ ዙር ፖርትስመዝ እና ዊጋንን በማሸነፍ ወደ አምስተኛ ዙር አልፏል። ማንስፊልድ ታውን በበኩሉ በአራተኛ ዙር የፕሪሚየር ሊጉን ክለብ በርንሌይን በማሸነፍ ከ1974/75 የውድድር ዘመን በኋላ ለመጀመሪያ ጊዜ በኤፍኤ ካፕ አምስተኛ ዙር ጨዋታ ላይ ይሳተፋሉ። ጨዋታው 10,000 ተመልካቾችን የማስተናገድ አቅም ባለው ዋን ኮል ስታዲየም ይከናወናል። የኤፍኤ ካፕ ዋንጫን 14 ጊዜ በማሸነፍ ባለክብረ ወሰኑ ክለብ አርሰናል ከ2019/20 የውድድር ዘመን በኋላ የመጀመሪያ ዋንጫቸውን ለማሸነፍ እየተወዳደሩ ይገኛሉ። መድፈኞቹ በሚቀጥለው ሳምንት ረቡዕ በቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ዙር ባይ አሬና ላይ ከባይ ሌቨርኩሰን ጨዋታ ያለባቸው በመሆኑ አሰልጣኝ ሚኬል አርቴታ ለዋና ቡድን ተጫዋቾች እረፍት እንደሚሰጥ ይጠበቃል። የ8 ጊዜ የኤፍኤ ካፕ ዋንጫ አሸናፊው ቼልሲ ምሽት 2 ሰዓት ከ45 ላይ ወደ ዌልስ አቅንቶ ሬክስሃምን ይገጥማል። በአራተኛ ዙር የፕሪሚየር ሊጉን ክለብ ኖቲንጋም ፎረስትን ያሸነፈው ሬክስሃም ከ1996/97 የውድድር ዘመን በኋላ በኤፍኤ ካፕ አምስተኛ ዙር ይጫወታል። በእንግሊዝ ቻምፒየንሺፕ 6ኛ ላይ የሚገኘው ሬክስሃም ከ29 ዓመታት በኋላ ወደ ኤፍኤ ካፕ ሩብ ፍጻሜ ለመግባት ይፋለማሉ። የአሰልጣኝ ሊያም ሮሴኒየር ቡድን ቼልሲ በሶስተኛና አራተኛ ዙር የቻምፒየንሺፕ ክለቦችን ቻርልተን አትሌቲክ እና ሃል ሲቲን በሰፊ የጎል ልዩነት በማሸነፍ ለአምስተኛ ዙር ጨዋታ ደርሷል። በሳምንቱ አጋማሽ በፕሪሚየር ሊጉ ቪላ ፓርክ ላይ አስቶን ቪላን 4-1 ያሸነፈው ቼልሲ በቀጣይ ሳምንት ረቡዕ በአውሮፓ ቻምፒየንስ ሊግ ፓሪስ ላይ ከፓሪስ ሰን ጀርማ ወሳኝ ፊልም ያለበት በመሆኑ አሰልጣኝ ሊያም ሮሴኒየር ቁልፍ ተጫዋቾቻቸውን ሊያሳርፉ ይችላሉ። የቼልሲ ተጋጣሚ ሬክስሃም እንደ አውሮፓውያን አቆጣጠር በ1864 የተመሰረተ ክለብ ሲሆን በምስረታ ዕድሜው በዌልስ ቀዳሚው የእግር ኳስ ክለብ ነው። በእንግሊዝ ሁለተኛ ዲቪዚዮን በቻምፒየንሺፕ እየተወዳደረ የሚገኘው ሬክስሃም 75% ባለቤትነቱ በዝነኞቹ የሆሊውድ ፊልም አክተሮች ራያን ሬኖልድስ እና ሮብ ማክኤልሄኒ ከፍተኛ የባለቤትነት ድርሻ የተያዘ ክለብ ነው። ኒውካስል ዩናይትድ እና ማንቸስተር ሲቲ በዘንድሮ የውድድር ዓመት ለአምስተኛ ጊዜ ይገናኛሉ። ሁለቱ ክለቦች ከፕሪሚየር ሊግ በተጨማሪ ዘንድሮ በካራባው ካፕ ግማሽ ፍጻሜ ተገናኝተው ማንቸስተር ሲቲ በደርሶ መልስ 5-1 አሸንፏል። ዛሬ ምሽት 5 ሰዓት ላይ ደግሞ በኤፍኤ ካፕ አምስተኛ ዙር ወደ ሩብ ፍጻሜ ለመግባት ሴንት ጄምስ ፓርክ ላይ ይፋለማሉ። የባለፈው የውድድር ዘመን የካራባው ካፕ ሻምፒዮኑ ኒውካስል ዩናይትድ በኤፍኤ ካፕ 3ኛና 4ኛ ዙር ጨዋታዎች ቦርንመዝ እና አስቶን ቪላን ማሸነፍ ችሏል። የፔፕ ጓርዲዮላው ማንቸስተር ሲቲ ደግሞ ከዚህ ቀደም በነበሩ ዙሮች ላይ የሶስተኛ ዲቪዚዮኑ ኤግዘተር ሲቲን 10-1 እና ሳልፎርድ ሲቲን 2-0 በማሸነፍ ለኤፍኤ ካፕ አምስተኛ ዙር ደርሷል። ማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ ረቡዕ ምሽት ሳንቲያጎ ቤርናባው ላይ ከሪያል ማድሪድ ጋር ትልቅ ፍልሚያ ይጠብቀዋል። በስፔን ላሊጋ 27ኛ ሳምንት ወደ ባላይዶስ ያቀናው ሪያል ማድሪድ ሴልታ ቪጎን 2-1 አሸነፈ። ኦሬሊየን ቹዋሜኒ በ11ኛውና ፌዴ ቫልቬርዴ በ94ኛው ደቂቃ ያስቆጠሯቸው ጎሎች ሎስ ብላንኮቹ በላሊጋው ከባርሰሎና ጋር ያላቸው ልዩነት
ወደ 1 ነጥብ ዝቅ እንዲያደርጉ አስችሏቸዋል። ቦርሃ ኢግሌሲያስ የሴልታ ቪጎን ብቸኛ ጎል አስቆጥሯል። በኦሳሱናና ሄታፌ ተከታታይ ሽንፈት ገጥሞት የነበረው አሰልጣኝ አልቫሮ አርቤሎዋ በጨዋታው በጉዳትና ቅጣት 9 ተጫዋቾችን ማሰለፍ ባይችልም ከኢስታዲዮ ዶ ባላይዶስ ከጠንካራው ሴልታ ቪጎ 3 ነጥቦችን መውሰድ ችሏል። በዚህም ሪያል ማድሪድ እንደ አውሮፓውያን አቆጣጠር ከ2008 በኋላ በላሊጋው 3 ተከታታይ ጨዋታዎችን የመሸነፍ ሪከርዱን ከመድገም ተርፏል። ላሊጋው ዛሬ ሲቀጥል አትሌቲክ ቢልባኦ ከባርሰሎና ምሽት 5 ሰዓት በኢስታዲዮ ሳን ማሜስ ይጫወታሉ። በጣሊያን ሴሪአ 28ኛ ሳምንት መርሃ ግብር የመጀመሪያ ጨዋታ ናፖሊ ቶሪኖን 2-1 አሸነፈ። አሌሳን ሳንቶስ እና ኤሊፍ ኤልማስ የአሰልጣኝ አንቶኒዮ ኮንቴን ቡድን ጎሎች አስቆጥረዋል። ሴዛር ካሳዴ የቶሪኖን ብቸኛ ጎል አስገኝቷል። ውጤቱን ተከትሎ ናፖሊ ነጥቡን 56 በማድረስ ሶስተኛ ደረጃውን አጠናክሮ ይዟል። አሰልጣኝ ሮቤርቶ ዳቨርሳን በቅርቡ የቀጠረው ቶሪኖ በ30 ነጥብ 14ኛ ደረጃ ላይ ይገኛል። በናፖሊ በኩል ኬቪን ደብሩይነ እና አንድሬ ፍራንክ ዛምቦ አንጊሳ ከጉዳት መልስ ተቀይሮ ገብተው መጫወታቸው ለፓርቶኖፔይ መልካም ዜና ሆኗል። ካሊያሪ ከኮሞ፣ አታላንታ ከኦዲኔዜ እና ዩቬንቱስ ከፒሳ ዛሬ የሚከናወኑ የሴሪአው ጨዋታዎች ናቸው። በጀርመን ቡንደስሊጋ ባየርን ሚዩኒክ ቦሩሲያ ሞንቼግላድባህን 4-1 አሸነፈ። አሊያንዝ አሬና ላይ በተካሄደው ጨዋታ ሉዊስ ዲያዝ፣ ኮንራድ ላይመር፣ ጀማል ሙሲያላ እና ኒኮላስ ጃክሰን ለባየርን ጎሎችን ሲያስቆጥሩ ዋኤል ሞሂያ የሞንቼግላድባህን ብቸኛ ጎል አስገኝቷል። ውጤቱን ተከትሎ ባየርን ሚዩኒክ ከቦሩሲያ ዶርትሙንድ በ14 ነጥቦች ርቆ በ66 ነጥብ ቡንደስሊጋውን ይመራል። ቦሩሲያ ሞንቼግላድባ በ25 ነጥቦች 12ኛ ደረጃ ላይ ይገኛል። የባየር ሚኒኩ ኮከብ ጀማል ሙሲያላ ከጉዳት ከተመለሰ ወዲህ በቡንደስሊጋው የመጀመሪያ ጎሉን ማስቆጠር ችሏል። የቀድሞው የሊቨርፑል ተጫዋች ሉዊስ ዲያዝ ደግሞ በሊጉ በ24 ጨዋታዎች 14 ጎሎችንና 14 አሲስቶችን በአጠቃላይ 28 የጎል ተሳትፎ ማድረግ ችሏል። በባየር ሚኒክ በኩል ዘንድሮ በቡንደስሊጋው በ24 ጨዋታዎች 30 ጎሎችን ያስቆጠረው ሃሪ ኬን በባት ጉዳት ምክንያት በጨዋታው አልተሰለፈም። ኮሎን ከቦሩሲያ ዶርትሙንድ ዛሬ ምሽት 2 ሰዓት ተኩል የሚካሄድ የቡንደስሊጋ ተጠባቂ ጨዋታ ነው። በፈረንሳይ ሊግ 1 25ኛ ሳምንት ሞናኮ ፓርክ ደ ፕራንስ ላይ ፓሪስ ሰን ጀርመን 3-1 አሸነፈ። ማግነስ አክሊዮቺ፣ አሌክሳንደር ጎሎቪን እና ፎላሪን ባሎጉን ለሞናኮ፣ ብራድሌ ባርኮላ ደግሞ የፓሪስ ሰን ጀርመን ጎሎች አስቆጥረዋል። በቅርቡ በአውሮፓ ቻምፒየንስ ሊግ ፕሌኦፍ በደርሶ መልስ ድምር ውጤት በፓሪስ ሰን ጀርመን 5-4 ተሸንፎ ከውድድር የተሰናበተው ሞናኮ ከድሉ በኋላ ነጥቡን 40 በማድረስ ወደ 5ኛ ደረጃ ከፍ ብሏል። የሉዊስ ኤንሪኬ ቡድን ፓሪስ ሰን ጀርመን 57 ነጥቦችን በመያዝ ከሎንስ በ4 ነጥቦች ከፍ ብለው ሊጉን እየመራ ይገኛል። ሞሮኮ በዋሊድ ሬግራጊ ምትክ የዓለም ዋንጫ አሸናፊውን አሰልጣኝ መቅጠሯን አስታወቀች። የአትላስ አንበሶቹ አሰልጣኝ ዋሊድ ሬግራጊን ለመተካት ከሞሮኮ ጋር በ2025 ከ20 ዓመት በታች ዓለም ዋንጫ ያሸነፈውን አሰልጣኝ ሞሐመድ ዋህቢን አዲሱ አሰልጣኝ አድርጋ ቀጥራለች። ከሞሮኮውያን ቤተሰቦች ቤልጅየም ውስጥ የተወለደው ዋህቢ ከ2022 ጀምሮ በሞሮኮ እግር ኳስ ውስጥ ወጣቶች ላይ ሲሰራ ቆይቷል። በ2025 ቺሊ ባዘጋጀችው ከ20 ዓመት በታች የዓለም ዋንጫ ውድድር አርጀንቲናን በማሸነፍ የዋንጫ አሸናፊ መሆን ችሏል። አሰልጣኝ ዋህቢ በ37 ዓመቱ ፖርቱጋላዊ የቀድሞው የፓሪስ ሰን ጀርመን፣ ሮማ እና ቶተንሃም ምክትል አሰልጣኝ ዣኦ ሳክራሜንቶ ይታገዛል ተብሏል። አሰልጣኝ ሞሐመድ ዋህቢ ወደ ሞሮኮ እግር ኳስ ከማቅናታቸው በፊት በቤልጅየሙ ክለብ አንደርሌክት አካዳሚ ለ17 ዓመታት ሰርተዋል። የ49 ዓመቱ አሰልጣኝ በሞሮኮ ዋናው ብሔራዊ ቡድን ኃላፊነት የመጀመሪያ ጨዋታቸውን በአቋም መፈተሻ ጨዋታ ከኤኳዶር ጋር ስፔን ማድሪድ ውስጥ ከ20 ቀናት በኋላ ያከናውናሉ። ከ4 ቀናት በኋላ ደግሞ በሌላ የወዳጅነት ጨዋታ በፈረንሳይ ሎንስ ከተማ ፓራጓይን ይገጥማሉ። ቦስኒያዊውን አሰልጣኝ ቫሂድ ሃሊሆርዚችን በመተካት በ2022 የሞሮኮ ብሔራዊ ቡድንን አሰልጣኝነት የተረከበው ዋሊድ ሬግራጊ ትላንት ከብሔራዊ ቡድኑ በክብር ተሸኝቷል። አሰልጣኝ ሬግራጊ በ2022 የካታር ዓለም ዋንጫ ቤልጅየም፣ ስፔን እና ፖርቱጋልን የመሳሰሉ ጠንካራ ብሔራዊ ቡድኖችን በማሸነፍ በውድድሩ እስከ ግማሽ ፍጻሜ በመጓዝ በአፍሪካና በአረቡ ዓለም የመጀመሪያው አሰልጣኝ በመሆን ታሪክ ሰርቷል። አሰልጣኝ ሬግራጊ ሞሮኮ ባዘጋጀችው የ2025 አፍሪካ ዋንጫ በፍጻሜው በሴኔጋል 1-0 ከተሸነፈ በኋላ ከአትላስ አንበሶቹ ጋር እንደማይቀጥል ሲነገር ቆይቷል።
ኮረንቲያንስ ጄሴ ሊንጋርድን ማስፈረሙን በይፋ አስታወቀ። የብራዚሉ ክለብ የ33 ዓመቱን እንግሊዛዊ በነፃ ዝውውር በአንድ ዓመት ውል ማስፈረሙን ይፋ ያደረገ ሲሆን የተጫዋቹን ብቃት ገምግሞ ክለቡ ውሉን ለተጨማሪ 1 ዓመት የማራዘም አማራጭም በስምምነቱ ላይ አስፍሯል። እንግሊዛዊ አማካይ በኮረንቲያንስ 77 ቁጥር መለያ ተሰጥቶታል። ጄሴ ሊንጋርድ በደቡብ ኮሪያው ሴውል ኤፍሲ የ2 ዓመታት ቆይታ ካደረገ በኋላ ወደ ብራዚል አቅንቷል። ከኮሊን ካዚም ሪቻርድስ እና ጃማል ሌዊስ በመቀጠልም በብራዚል ዋናው ሊግ የሚጫወት ሶስተኛው ትውልደ እንግሊዛዊ ተጫዋች ይሆናል። በየካቲት 2024 ኖቲንጋም ፎረስትን በመልቀቅ ወደ ደቡብ ኮሪያ ያቀናው ሊንጋርድ በኤፍሲ ሴውል 66 ጨዋታዎችን አከናውኖ 18 ጎሎችን አስቆጥሮ 10 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ሊንጋርድ በ2021 ለዴቪድ ሞየሱ ዌስትሃም በፕሪሚየር ሊጉ በ16 ጨዋታዎች 9 ጎሎችን አስቆጥሮ ነበር። የማንቸስተር ዩናይትድ አካዳሚ ምሩቁ ሊንጋርድ ለዋናው ቡድን 232 ጨዋታዎችን አከናውኖ 35 ጎሎችን አስቆጥሯል። የኤፍኤ ካፕ፣ ካራባው ካፕ እና የዩሮፓ ሊግ ዋንጫዎችንም ከቀይ ሰይጣኖቹ ጋር ማሸነፍ ችሏል። ለእንግሊዝ ብሔራዊ ቡድን 37 ጨዋታዎችን ያደረገው ጄሴ ሊንጋርድ በ2018 የሩሲያው ዓለም ዋንጫ ለጋሬት ሳውዝጌት ቡድን 1 ጎል ማስቆጠር ችሏል። በ2026 የለንደን ፉትቦል አዋርድ የአርሰናል አባላት በርካታ ሽልማቶችን አሸነፉ። በዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ሽልማት ዘርፍ የአርሰናሉ ዴክላን ራይስ ኮከብ ተጫዋች ተብሎ ተመርጧል። የመድፈኞቹ አማካይ የአርሰናሉን ጁሪየን ቲምበር፣ የፉልሃምን ሃሪ ዊልሰን፣ የብሬንትፎርዱን ኢጎር ቲያጎና የቼልሲውን ሞይሰስ ካይሴዶን በመብለጥ ነው ተሸላሚ መሆን የቻለው። የአርሰናል ሴቶች ቡድን አጥቂዋ አሌሲያ ሮሶ የሴቶች ሱፐር ሊግ የዓመቱ የለንደን ምርጥ ተጫዋች ተሸላሚ ሆናለች። በዓመቱ 13 ክሊንሺቶችን ያስመዘገበው የአርሰናሉ ግብ ጠባቂ ዴቪድ ራያ የፉልሃሙን በርነር ሌኖ እና የብሬንትፎርዱን ካኦሚን ከሄለርን በመብለጥ ለሁለተኛ ተከታታይ ጊዜ የለንደን ምርጥ ግብ ጠባቂ ተብሎ ተሸልሟል። የአርሰናሉ አሰልጣኝ ሚኬል አርቴታ ደግሞ የብሬንትፎርዱን ኬት አንድሪውስን በመብለጥ የ2026 የለንደን ምርጥ አሰልጣኝ ሽልማትን ወስዷል። በኤዜ ፋውንዴሽን አማካኝነት በትምህርትና ስራ አጥነት ቅነሳ ላይ የሚሰራው ኤቤሬጅ ኤዜ ደግሞ በማህበራዊ አገልግሎት ዘርፍ ልዩ ተሸላሚ ሆኗል። የቀድሞ የአርሰናልና ቼልሲ የግራ መስመር ተከላካይ አሽሊ ኮል በተጫዋችነት ዘመኑ በለንደን ክለቦች ላበረከተው አስተዋጽኦ የእውቅና ሽልማት ተሰጥቶታል። የቼልሲው የመስመር አጥቂ ኤስቴቫኦ የፕሪሚየር ሊጉ ምርጥ ወጣት ተጫዋች ሽልማትን ሲያሸንፍ፣ ብራዚላዊ ተጫዋች የክሪስታል ፓላሱን አዳም ዋርተን፣ የብሬንትፎርዱን ማይክል ካዮዴ እና የፉልሃሙ ጆሽ ኪንግን በመብለጥ ተሸላሚ ሆኗል። የለንደን ፉትቦል አዋርድ ስነ ስርዓት መቀመጫቸውን በለንደን ከተማ ላደረጉ የእግር ኳስ ክለቦች ብቻ በየዓመቱ በተለያዩ ዘርፎች የሚሰጥ ሽልማት ነው። በመጨረሻም ኒኮ ኦራይሊ የማንቸስተር ሲቲ የየካቲት ወር ኮከብ ተጫዋች ሽልማትን አሸነፈ። የ20 ዓመቱ ኦራይሊ ማርክ ጌይ እና ጂያንሉጂ ዶናሩማ በመብለጥ ነው የወሩ ምርጥ ተጫዋች ሽልማትን ያሸነፈው። በአዲስ መልክ በተሰጠው የአማካይ ክፍል ሚና ምርጥ ብቃትን እያሳየ የሚገኘው ኦራይሊ በፕሪሚየር ሊጉ በየካቲት ወር ለማንቸስተር ሲቲ 5 ጨዋታዎችን ያከናወነ ሲሆን ኒውካስል እና ፉልሃም ላይ 3 ጎሎችን ማስቆጠር ችሏል። የማንቸስተር ሲቲ አካዳሚ ምሩቁ ኒኮ ኦራይሊ ለፕሪሚየር ሊጉ የየካቲት ወር ምርጥ ተጫዋች ሽልማትም በእጩነት ቀርቧል።